بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء درس 7 والمسلمون في هذا البلد إلا القليل من أبعد الناس عن فهم الإسلام والتوحيد وعقائدهم متأثرة إلى حد بعيد بعقائد جيرانهم الوثنيين. الشيخ رحمه الله حفظه الله تعالى وكذلك رحمه الله من يلالو يتي أمة نبيات وتزوت يمتوتن منهج مكة لنتتو بتلاقي نجر بتساسات أكهر لا يتوازو يالو በነበረበት ወቅት ለተለያዩ ከሃዲያኖች ባሪያ ሆነው በሚኖሩበት ወቅት የተለያዩ ሰዎች ከእንቅልፋቸው በመበርገግ ወደ አላህ መንገድ ተመለሱ እያሉ ጥሪ ማድረግ ጀመሩ። ለሶስት ተከፈሉ። አቋማቸው ለሶስት ተከፈለ። ከነዛ መካከል ሶስተኛው ወደ ፖለቲካና ወደ ኢኮኖሚ ወደ ማህበራዊ ብቻ ጥሪ የሚያደርጉ ይሆኑ እዚህ ላይ ትኩረታቸው እዚህ ላይ ብቻ የነበረ ብለዋል። እነኚህ ሰዎችን በተመለከተ ከቃዳዎቻቸው ከመሪዎቻቸው አንዱን አንስተዋል። እሱም ማን ነው? አቡል አዕላ አልመውዱዲ የሚባለው ሂንድ ሀገር ላይ የነበረ ሰው 1399 ላይ የሞተ ማለት ነው። ወደ ባለፈው እንደነገርኳችሁ ወደ 100 አካባቢ ኪታቦች ጽፏል። ሪሳላ የተለያዩ ኪታቦችን ማለት ነው። ይሄ ሰው ዳዕዋ ሲጀምር መጀመሪያ ነብያቶች ከተንቀሳቀሱበት አልተንቀሳቀሰም ነው ዳዕዋ ሲጀምር ማለት ነው። ነብያቶች ዳዕዋ ሲያደርጉ ወደ ተፈርኖ ጥሪ ያደረጉት መጀመሪያ እንዲሁም ዒባዳን ለአላህ Subhanahu Wa Ta'ala ብቻ ኢኽላስ ማድረግ ጥረት ማድረግና ሽርክን መዋጋት ለሽርክ መገለጫ የሆኑ ነገሮችን መዋጋት ነው። በተለይ ደግሞ እሱ ያለበት ሀገር የነብያቶች ዳዕዋ እጅግ በጣም የሚያስፈልገው ሆኖ ያለ ሂንድ ሀገር ማለት ነው። ሂንድ ሀገር እጅግ በጣም የሚያስፈልገው ሆኖ ያለ ሂንድ ሀገር እንደሚታወቀው ቢላዱን አሪቃ ብለዋል ሼኹ ፊል ወሰንያ ጣዖታትን በማምለክ ጥንታዊ የሆነ ሀገር ነው ብለዋል። ድሮ ጀምሮ ያለ ነው ብለዋል። ተዕበዱ ፊሃ አልአውሳኑ ውስጡ ሂንድ ሀገር ላይ የተለያዩ ጣዖታቶች ይመለካሉ። ወልአብቃሩ ከብቶች ይመለካሉ፣ ላሞች። ወልአሕጃሩ ድንጋዮች ይመለካሉ። ወልቁሩዱ ዝንጀሮች ይመለካሉ፣ ዝንጀሮች ሳይቀሩ ማለት ነው ሂንድ ሀገር ላይ። ወልፉሩጁ የሴት ብልት የሚመለክበት ሀገር ነው። ፈርጅ የሚመለክበት ሀገር ሂንድ። ለምን? ፈርጅ አስል በሸሪያ የሰው ልጅ መሰረት ነው ይላሉ። ለምን? የሰው ልጅ የሚወለደው በብልት ስለሆነ ማለት ነው የሚወጣው ማለት ነው። አስል በሸሪያ ብለው ፈርጅን የሚያመልክ የሆነ ሰው አለ ሂንድ ላይ ማለት ነው። ሱብሃንአላህ። ስለዚህ ففيها احط انواع الوثنيات እጅግ በጣም ከአላህ ውጭ የሚመለኩ ጣዖታቶች እጅግ የወረዱ የሆኑ የዘቀጡ የሆኑ ጣዖታቶች የሚመለኩበት ሀገር ነው። ወአቅበሁ እጅግ ጸያፍ የሆነና ወአሽነዑሃ ቀፋፊ የሆኑ ጣዖታቶች የሚመለኩበት ሀገር ነው። እዛ ሀገር ላይ የሚኖር ሰው ወደ ፖለቲካ ነበር ጥሪ ማድረግ የነበረበት ዳዕዋውን መጀመር የነበረበት ወይንስ ይሄንን ጣዖት በመዋጋት ነበረ? እሺ እነኚህ ከሃዲዎች ናቸው ይሄን የሚያደርጉት እንዳትል ደግሞ ሂንድ ሀገር ላይ ያሉ ሙስሊሞችን እንመልከት ነው ቀጣዩ ድርሳችን ማለት ነው። ወልሙስሊሙነ ሙስሊሞች አሉ في هذا البلد الزهاجر وسط هند لا مالتهم إلا القليل يتوسنوا تكتوش كالهون بستقر من أبعد الناس كسوتشلو الجيب وتأميراقه هنا يجنيالو أن فهم الإسلامي إسلام كما رداتنا والتوحيد توحيد كما وقع توحيد كما وقعنا إسلام كما جنزب الجيب وتأم كراقو سوتشو نونو يمدبوت يتوسنوا سوتش كالهون بستقر مالت زملو سمو مسلمون جي سل إسلام ጠንቅቆ የሚያውቀው ነገር የለም። እንዲሁም ስለ ተውሂድ ጠንቅቆ የሚያውቀው ነገር የለም። ኢላ القليل የተወሰኑ ሰዎች ካልሆኑ በስተቀር ማለት ነው። አይናም ሙስሊሙ ራሱ ማለት ነው። ለምን ምን ሆኖ ከተባለ ይሄ ጣዖታት አምላኪዎቹ ከሙስሊሞች ውጭ ያሉት ተጽዕኖ ስላሳደሩባቸው ማለት ነው። ልክ ሀገራችን እንደሚደረገው ማለት ነው። ሀገራችን ካፊሮች የሆነ ነገር ያደርጉ ከሆነ ሙስሊም በጎን ምን ያደርጋል? በጎን ያደርጋል አይደል? አይዋ ልክ እንደ ምሳሌ ማለት ነው። እንደ ምሳሌ ሀገራችን ካፊሮች መስቀል አንገታቸው ላይ አስረው ሄዳሉ አይደል? طيب አካባቢ የሚኖሩ ሙስሊሞች እንደዛው ያስራሉ። በንቅሳት መልክ አንገታቸው ላይ ወይም ግንባራቸው ላይ ወይም ጉንጫቸው ላይ ሴቶች መስቀል ያደርጋሉ፣ ይነቀሳሉ። ማን ነው ተጽዕኖ ያሳደረባቸው? ከሃዲዎች፣ አካባቢ ያለ ከሃዲ ማለት ነው። እነኚህም እዛ ሀገር ላይ የሚኖሩ ሙስሊሞች
የተወሰኑ ካልሆኑ በስተቀር من ابعد الناس ከሰዎች ሁሉ እጅግ በጣም የራቁ ናቸው አንፈም الاسلامي እስላምን ከመረዳትና ተውሂድን ከመረዳት ማለት ነው وعقائدهم እምነታቸው ደግሞ متاثره እጅግ በጣም የተጎዳ ነው الى حد بعيد እጅግ በራቀ መልኩ ማለት ነው الى حد ማለት ድንበር ድረስ ክልል ድረስ بعيد ሩቅ በሆነ ክልል ድረስ متاثر ነው እምነታቸው ተጎድቷል ተጽኖ አሳድሮባቸዋል በአቂዳቸው ላይ ማለት ነው الى حد بعيد ሩቅ በሆነ ልክ ማለት ነው ቢአቃኢድ ጅራኒህም በጎረቤቶቻቸው እምነት ተጽኖ አሳድሮበታል የጎረቤቶቻቸው እምነት አልወሰኒይነ ጣዖታት አምላኪ ሆኑት ማለት እነዚህ ዝንጀሮ የሚያመልኩት ብልት የሴት ብልት የሚያመልኩት ከብቶች የሚያመልኩት ድንጋዮች የሚያመልኩት የተለያዩ ጣዖታትን የሚያመልኩት የነሱ እምነት ተጽኖ አሳድሮባቸው አቂዳቸው ጤነኛ አይደለም የተወሰኑ ሙስሊሞች ካልሆኑ በስተቀር ወአቃኢዱሁም እምነቶቻቸው የሙስሊሞቹ እምነት ማለት ነው ሙተአሲራት ማለት ምንድነው ተጽኖ በጣም የተጎዳ ነው ተጽኖ አሳድሮበታል الى حد بعيد ሩቅ በሆነ መልክ ማን ቢአቃኢድ ጅራኒህም በጎረቤቶቻቸው እምነት ማለት ነው አልወሰኒይና ወሰኒይ የሆኑ በጎረቤቶቻቸው እምነት ማለት ነው وكم يرى الرائي ተመልካች ሰው ስንት ነው የሚያየው አሉ وكم يرى الرائي معبدا للوثنيين فيرى مقابله مشهدا للمسلمين فيه قبر مشيد مكلل بالزهور ويتصاعد فيه البخور ويلبس بالحرير سبحان الله شوف وكم يرى الرائي تملكات سنت ነው የሚመለከተው አሉ እንግዲህ ህንድ ሀገር ሄደ ተመልከት وكم يرى الرائي ተመልካች ስንት ነው የሚያየው አሉ معبدا ቤተ መቅደስ ማለት ነው معبد ብሎ ማለት ቤተ አምልኮ ቤተ መቅደስ ማን ለልወሰኒይን እነኚህ የተለያየ ጣዖታት የሚያመልኩት ህንድ ላይ ከሙስሊሞች ውጭ የሆኑት ማለት ነው የተለያየ ጣዖታት የሚያመልኩት የነሱ ቤተ መቅደስ ስንት ትመለከታለህ በርካታ ትመለከታለህ በሄድክበት አቅጣጫ ማለት ነው እነዚህ ቡዚይ የሚባሉት የተለያየ እምነት ነው ያላቸው ሂንዶች እነሱ ቤተ መቅደስ አላቸው ቤተ አምልኮ አላቸው ተመልካች ሰው ያንን ስንት ጉድ ይመለከታል የነሱ ይሆናል ፈይራ አሁን ደግሞ ተመልካች ሰው ይመለከታል ሙቃቢለሁ በዚህ ተቃራኒ ሙቃቢል ማለት ነው ፊት ለፊት ሙቃቢል ታውቃለህ ትይዩ ማለት ነው በዚህ ትይዩ ደግሞ ትመለከታለህ መሽሃደን ضريحን ትመለከታለህ መሽሃድ ብሎ ማለት ضريح ማለት ነው ጀምዑ መሻሂድ ضريح احد الاولياء ከወልዮች ያንድ ضريح ትመለከታለህ ሙቃቢል ማለት ነው طيب فيرى مقابله በዚህ በማን በመዕበድ አልወሰኒይን ሙቃቢል ይመለከታል አሉ መሽሃደን ምንን ضريحን ይመለከታል ለሙስሊሚና የሙስሊሞች የሆነ ያኛው መዕበድ ቤተ አምልኮ ይማን ነው ምን ክርስቲያን ምናምን አትልም ጣዖታት አምላኪ ማለት ነው የጣዖታት አምላኪ የራሳቸው የሆነ ቤተ መቅደስ ታያለ ቤተ አምልኮ ማን ነው ያው በእምነታቸው ስራ የሚሰሩበት ማለት ነው የሚገዙትን አካል የሚገዙበት ይሰግዱለትን ከሆነ የሚሰግዱበት ማጸኑትን ከሆነ የሚማጸኑበት ያርዱለትን ከሆነ የሚያርዱለት ማለት ነው የሆነ ማዕበር ስትመለከት ቤተ አምልኮ ወይም ቤተ መቅደስ ስትመለከት የሚመለከተው አካል ፈይራ ያያል ሙቃቢለሁ በዚህ ተቃራኒ ደግሞ ይመለከታል መሽሃደን ضريح ይመለከታል ለሙስሊሚና የሙስሊሞች የሆነ ضريحን ይመለከታል አሉ طيب فيه በዚህ የሙስሊሞች በሆነው ضريح ውስጥ ቀብር አለ ضريح ውስጥ ማለት ነው ቀብር ውስጥ ምን አለ ማን ነው ዕብራን ضريح ውስጥ ምን አለ ቀብር አለ طيب ሙሸየድ እጅግ በጣም ከፍታ ያለው የጓኔ የሆነ ማለት ነው በጣም ከፍታ ያለው ወደ ላይ ማለት ነው በደንብ ነው የተገነባው ማለት ነው ሙሸየድ ብሎ ማለት ከፍታ ያለው የሆነ ማለት ነው طيب ምኑ ቀብሩ ራሱ ውስጥ ማለት ነው ضريح ውስጥ ያለው ቀብር ራሱ ከፍታ ያለው ማለት ነው فيه ቀብር ያለው የሆነ ሙሸየድ የሆነ እጅግ ከፍታ ያለው በጥሩ ሁኔታ የተገነባ የሆነ ሙከለሉን ሱብሃንአላህ የተከበበ የሆነ ማለት ነው ሙከለሉ ማለት በማዕና محفوف ومتوج ማለት ነው የሆነ ታጅ ተደርጎለታል የተከበበ የሆነ በምን ብዙሁሪ በተለያዩ አበባዎች ማለት ነው ዙሪያውን በአበባ ተከቧል ማለት ምኑ ضريح ውስጥ ያለው ቀብሩ ማለት ነው ልክ አገራችን ضريح ውስጥ ያለ ቀብር ያየሰው አለ ከመካከላችን ضريح ውስጥ ያለ ቀብር አገራችን ያያለ ضريح ውስጥ ያለ ቀብር ምን አለው
መጋረጃ ባዶን አይቀመጥም። እኔም አይቻለናል መጋረጃ አለው ውስጡ ማለት ነው። እዛ ነው በተለይ እንትን ካለ አፈር ምናምን ነገር የሚሰጣቸው ካለ ከመጋረጃው ጀርባ ሆኖ ነው እንደሱ ደግሞ ራሱን የቻለ መጋረጃ አለው። በዛ እጁን ያሾለከ የሚሰጣቸው ለሴቶችም ለወንዶችም አፈር ማለት ነው። ዝም ብሎ አይደለም ቀብሩ ዝም ብሎ እንትን አይደለም። ይሄም አሁን ይኸው فيه ቀብሩን ሙሸየድ አለ ከዛ ሙከለሉን ቢዙሪ ደግሞ ሱብሃንአላህ በአበባ የማን ነው ያሸበረቀ ነው ማለት ነው። ዙሁር በአበባዎች ያሸበረቀ ነው ሙከለሉ ማን محفوف የተከበበ ማለት ነው። ቢዙሪ በአበባዎች ወይተሰዓዱ ይው በጣም ይወጣል አሉ ደግሞ فيه በዙስ አልቡኹሩ የተለያዩ ጭሶች ማለት ነው። እንዳለ ጭስ خلاص ይመጣል ጭስ እንዳለ ይንቧለቃል ማለት ምን መንቧለቅ ነው የሚባለው ويتصاعد فيه يوسوس البخور ጭሶች አድሩስ ማለት ነው። ጭስ ይበለ ዝም ብሎ የኩበት የእንጨት ጭስ ነው ያመዝለ የተለያየ ጥሩ እንድና ያድሩስ ምናምን ይባላል ማለት ነው። አድሩስ ሚስክ ሊሆን ይችላል ያው አጅር ፈላጊ ማለት ነው። እየመለኩ ነው። ويتصاعد فيه البخور ጭሶች ተሷዕዶ ለማለት ገብታቸዋል የሚያርጉ የሚወጡ ሲሆኑ በውጭ ወጥተው ይታያሉ ጭሶቹ ማለት ነው። ከብዛቱ የተነሳ ይሄ ቡኹሩ ማለት ነው። ወይለበሱ ይው የተለበሰ ሲሆን ምን بالحرير የሐር ልብስ የተለበሰ ሲሆን ቀብሩ ማለት ነው። ሐር ታውቃለህ ሐር ውድ ነው። ይሄን ታገኛለህ አሉ አጂብ ሱብሃንአላህ። طيب በዚህ መልክ እንግዲህ ቀብር እንትን መሽሃድ አለ ዶሪህ አለ ዶሪሁ ውስጥ ቀብር አለ። ያ ቀብሩ በደንብ የተገነባ የሆነ ነው ከፍታለው ዙሪያውን በአበባ ማነው ያሸበረቀ የሆነ ነው። የተለያየ ጭስ ይጨስበታል። ነዓም በጣም ጭሱ ራሱ በውጭ የሚታይ የሆነ ማለት ነው። ከዛ ደግሞ በሐር የተለበሰ የተሸፈነ ሲሆን ወይለበሱ بالحرير በሐር የተሸፈነ የተለበሰ ሲሆን والمسلمون ሙስሊሞች አለ እንግዲህ እዛ ሀገር ላይ ያሉ ሙስሊሞች عاكفون የተቀመጡ ሆነው حوله ዙሪያውን ከበው ተቀምጠዋል። ዙሪያውን ተቀምጠዋል ማለት ነው። حوله ከበው في غاية طارا بنكا ሁኔታ من الخشوع فرحت ጭንቀታቸው ማለት ነው። በጣም እየተጨነቁ ማለት ነው። من الخشوع والخضوع መተናነሳቸውና መፍራታቸው ጣራ የነካ የሆነ ጥግ የደረሰ የሆነ ማለት ነው። ዘካቢ ላይ ሚዛንና የለም ማለት ነው። والإجلال ትልቅ ክብር በመስጠት ጣራ የነኩ ነው ያለ ማለት ነው። ለዛ ለወልዩ ማለት ነው። ማዕቲቃዲህም ከማመናቸው ጋራ في الأولياء ወልዮች ውስጥ أنهم ወልዮች ማለት ነው يعلمون እንደሚያውቁ الغيبة ሩቅ ነገር እንደሚያውቁ የሚያምኑ ከመሆናቸው ጋራ ይሄው ሩቅ ነገር ያውቃሉ ብለው ነው እዛ في غاية الخشوع والخضوع በጣም ተናንሰው ቁጭ የሚሉት ማለት ነው የሚለምኑት ማለት ነው። ይሄ የምናገረው ነገር ይሰሙናል ብለው ስለሚያምኑ ነው። أنهم يعلمون الغيبة ሩቅ ነገር ያውቃሉ ብለው ويتصرفون في الكون ዓለም ላይ ደግሞ እንደፈለጉ ዓለም ላይ የማስተናበር አቅም አላቸው ብለው የሚያምኑ ሲሆኑ ማለት ነው። ይሄው ማዕቲቃዲህም ያምኑ ማለት ነው። ተሰሩፍ ማለት ማስተናበር ማለት ነው። ማስተናበር ማለት እንደው የፈለጉትን የመግደል አቅም አላቸው፣ ዝናብ የማዝነብ አቅም አላቸው፣ ልጅ የመስጠት አቅም አላቸው፣ ሀብታም የማድረግ አቅም አላቸው። ይሄ ምን ይባላል? ተሰሩፍ في الكون። ይሄን የሚያደርገው ደግሞ ማን ነበር? አላህ Subhanahu Wa Ta'ala። ይሄው ሙስሊሞች በእንዲህ ያለ ሁኔታ ላይ አሉበት አገር ላይ እሱ ግን ነብያቶች ከጀመሩበት ዳዕዋ ሳይሆን የጀመረው ከፖለቲካ ነው። ወደፊት ራሱ ጻፈው ኪታብ ላይ እናያለን ከየት እንደጀመረ ማለት ነው። እስኪ አንተ ረጋ ብለህ ስትመለከት እንዲህ ያለ አገር ላይ ያለ ሰው ዳዒ ወደ እስላም ጥሪ የሚያደርግ ብዙ ሰው ተቀባይነት ያለው ብዙ ሰው አቅፎታል እኮ የሰው አፍካር ኢትዮጵያ ሀገራችን አለ ብያቸዋለሁ። ትናንት ነግሬያቸዋለሁ። አቡ ለዓላ አልመውዱዲ አፍካር ሀገራችን አለ ኢትዮጵያ። ስለማታውቅ አንተ ነዓም ላትረዳ ትችላለህ። የሱን አፍካር የጠጡ ሰዎች ጧት ማታ እንደማስረጃ ነው የሚያነሱት። እነ ዩሱፍ አልቀረዳዊ እንደሚያነሳቸው ሁሉ እንደ ሰይድ ቁጥብ እንደሚያነሳቸው ሁሉ እሱን የሚያነሳው ሀገራችን ያሉት ማለት ነው። የነሱ አፍካር የተቀበሉ ሰዎች ማለት ነው። طيب ይሄ አሁን እዚህ ህንድ ሀገር ላይ የሚነገረው ወደ ሀገራችን ስንመጣ የለም ቀብር ላይ ዶሪህ ላይ ያለን ቀብር ሰዎች ዙሪያውን ከበው በኹዱዕ በመተናነስ እነኚህ ወልዮች ሩቅ ነገር ያውቃሉ ብለው አምነው እንደገና ዓለም ላይ ተሰሩፍ የማድረግ አቅም አላቸው ብሎ የሚያምን ሰው የለም። ቀብር ሄዶ ቀብር ሊዘይር የሚሄድ ሰው ይሄን አያምንም።
ዚያራ ሲል ቀብሩ ዚያራ ሱንያ ሳይሆን ቢድዒ የሆነው ማለት ነው። ቀብሩ ልዘግር ትችላለህ አንተ ትክክለኛ አቂዳ አለ እነሱ ሙህታጆች ናቸው ሸሪዓ ባዘመክ ዱዓ አድርገህ ትመለሳለህ አንተ። ያ ሳይሆን ግን ወገኖቻችን የሚያደርጉት ምንም ዕውቀት የሌላቸው ወገኖቻችን የሚያደርጉት ማለት ነው። ይሄ ምንድነው ሩቅ ነገር ያውቃሉ ብለው አምነው ነው ስንት ጉድ ዳገት ስንት ጉድ በረሃ አቋርጠው 3 ቀን 4 ቀን የሚጓዙት ማለት ነው። እኛ ጋር 3 ቀን 4 ቀን ይጓዛሉ ቀብር ለመዘየር። በተለይ ቦረና የሚባለው ሩቅ ነው። 3 ቀን 2 ቀን ይደርስባቸዋል በእግር ድሮ ማለት ነው። አሁን መኪና ካለ መኪና ሊሄዱ ይችላል። ተመልከት ሱብሃንአላህ። طيب እነኚህ ሰዎች አሁን ይሄን የሚያደርጉት እውን ነብዩ አለይሂ ሰላም ቀብር ይዘይራሉ ቀብር መዘየር ትልቅ አጅር አለው ብለው ያንን ሱናውን ህዋላ ማድረግ አስበው ነው ወይንስ ሩቅ ነገር ያውቃሉ ብለው የተለያየ ሐጃዎቻችን ያወጡና ብለው ነው የሚሄዱት? ምን ያጠራጥራል? እንደዛ ከሆነማ ቤታቸው ጣገብ ቀብር እኮ አለ። ያን እኮ አይዘይሩትም እኮ አላማቸው ሌላ ነው። ግልጽ ማለት እንዲህ ያለ ህዝብ አለበት ቦታ ላይ ያሉ ዱዓቶች ትክክለኛ ዱዓቶች ከሆኑ ይሄንን ገልጽሶ ለመጣል ነቅሎ ለመጣል ትግል ነው ማድረግ ያለባቸው ወይንስ ወደ ፖለቲካ መሮጥ ነው ያለባቸው? ትክክለኛ ዱዓቶች ከሆኑ ከነብዩ አለይሂ ሰላም ዳዕዋ ካደረጉበት መጀመር ካለባቸው ማለት ነው። ሼኹ ምን አሉ? ይሄን ካሉ በኋላ አንድ ቁጥር ላይ ማብራሪያ من يفعل ذلك ይላል ታች ማብራሪያ من يفعل ذلك لا يطلق عليه أنه مسلم إلا إذا فعله عن جهل ولم تقم عليه الحجة الفوزان الشيخ صالح الفوزان ንግግርት الشيخ صالح الفوزان ምን አሉ? من يفعل ምክንያቱም ይሄን ኪታብ ተቅዲም አድርገዋል እሳቸው من يفعل ذلك ይሄን የሚያደርግ የትኛውን አይዋ ቀብር ላይ ተቀምጦ ጭስያጨሰም ይሁን ምንም ይሁን ብቻ ዙሪያውን ተቀምጦ ኃይለኛ በሆነ ፍርሃትና ጭንቀት ለነሱ ትልቅ ግምት በመስጠት ሩቅን ያውቃሉ ብሎ ያመነ ዓለም ላይ ተሰሩፍ የማድረግ ልጅ የመስጠት ጤና የመስጠት ሀብታም የማድረግ ትዳር የመስጠት ትዳር የማሳመን ብቻ የተለያየ ነገር የማስተናበር አቅም አላቸው ብሎ የሚያምን የሆነ ሰው አሉ من يفعل ذلك ይሄን የሚያደርግ ሰው لا يطلق عليه أنه ሙስሊም ነው አይባልም ሙስሊም አይደለም لا يطلق عليه أنه مسلم إلا إذا فعله عن جهل بجهل ካልሆነ በስተቀር የሚፈጸመው ማለት ነው። ባለማወቅ በድንቁርና ማስረጃ ሳይደርሰው ከሆነ نعم ማስረጃ ሳታደርስ ሙስሊም አይደለም ማለት አትችልም። ገብታችኋል? إلا إذا فعله የሰራው ካልሆነ በስተቀር عن جهل ካለማወቅ ማለት ነው። ولم تقم عليه الحجة ማስረጃ ያልቆመበት እስካልሆነ ድረስ ማስረጃ ደርሶት ከሆነ نعم ዕውቀቱ ያለው ከሆነ ይሄን የሚያደርገው ቢሰግድ ቢጾም ይፈልገውን ያህል ሐጅ ቢያደርግ ሙስሊም ይባል አይችልም። ምን ይባላል? ሙርተድ ከእስላም ተቀልብሶ ይወጣ ይሆነ ነው ማለት ነው። ለምን ከአላህ Subhanahu Wa Ta'ala ውጭ ያለን ሩቅ ነገር ያውቃል ብሎ አምኑ እንዲሁም ደግሞ ዓለም ላይ የማስተናበር አቅም አላቸው ብሎ አምኑ እየተማጸነ እየለመነ ያለ በጀህል ከሆነ نعم አለማወቅ ከሆነ ማስረጃ ስላልደረሰው نعم اما ማስረጃ ደርሶት ከሆነ لا يطلق عليه أنه مسلم አይባልም እንዳለው ማለት ታዲያ ሰዎችን ከእስላም የሚያወጣው ነገር ትቶ ወደ ስልጣን ጥሪ ማድረግ አግባብ ነው? ይሄ ፍትህ ነው ያ ጀማዓ ወላ ظلم ነው ለኡማው ظلم ነው ወላ ምንድን ነው? ظلم ነው አይቀርም والله فهل ترى ትመለከታለህና فهل ترى ታያለህን إلى بلدا هاجرا في أرض الله بقى الله مدر وسط እንደው ምድር ላይ ከጫፍ እስከ ጫፍ ታያለህን አሉ في غابر تاريخي ባለፈውም ታሪኩን غابر ማለት ባለፈው ማለት ነው وحاضره አሁንም ባለው ولاحقه ወደፊትም በሚመጣው ይሆናል لاحق ማለት በቀጣዩ ማለት ነው በቀጣዩ أشد እጅግ ብርቱ የሆነ حاجة أشد حاجة እጅግ በጣም አስፈላጊ የሆነ ማለት ነው إلى دعوة التوحيد ወደ ተውሂድ ጥሪ የሚያስፈልገው የሆነ ሀገር ባለፈውም ጊዜ ይሁን አሁንም ይሁን ወደፊትም ይሁን የدعوة التوحيد እጅግ በጣም የሚያስፈልገው የሆነ من هذا البلد ከዚህ ሀገር ይበልጥ دعوة التوحيد የሚያስፈልገው ሀገር ታገኛለህን አለን የለም ነው ጥያቄ እየጠየቁን ያሉት ምክንያቱም ምን የቀረ ነገር አለሽ
ምን የቀረ ነገር አለ? ቀብር በዚህ መልክ እየተመለከ ያለ አይደል? አካባቢ ላይ ያሉ የተለያዩ ጣዖታቶች ዝንጀሮ ሳይቀር የሴት ልጅ ብልት ሳይቀር እየተመለከ ያለበት አገር ላይ طيب ሙስሊሞች ደግሞ የነኚህ የጎረቤቶቻቸው ጣዖታት አምላኪዎች ነዓም ተጽዕኖ ባቂራቸው ላይ ፈጥሮባቸው እነሱም ምን እያመለኩ ቀብር እያመለኩ ባለበት ወቅት ላይ ማለት ነው فهل ترى بلدا في أرض الله في غابر التاريخ ባለፈው ጊዜም والحاضره አሁን ማለት ነው ወላሂቂህ ማለት በቀጣዩም أشد حاجة እጅግ በጣም አስፈላጊ የሆነ ማለት ነው أشد እጅግ በጣም ብርቱ የሆነ حاجة ጉዳይን በተመለከተ ማለት እጅግ የሚያስፈልገው ማለት ነው ኢላ ዳዕወት ተውሂድ ወደ ተውሂድ ጥሪ ማለት ነው من هذا البلد አንዱ ይሄ ነው እንግዲህ ሙላሐዛ እዚህ ሰው ላይ የተያዘበት ማለት ነው የተተቸበት ነዓም ይሄ ነው ምክንያቱም እንደ ሀገር ላይ ትቶ ወደ ነብያቶች ከተንቀሳቀሱበት መንቀሳቀስ ሲኖርበት ሽርክን በመዋጋት ወደ ተውሂድ ጥሪ ማድረግ ሰዎች ኢባዳ ለአላህ ብቻ እንዳደርጉ ማድረግ ሲኖርበት እሱ ግን በሌላ ርዕስ የጀመረው ነው ثانيا ሁለተኛው اهتم بالجانب السياسي فأخذ من دعوته مساحة كبيرة وحجما أكبر من الحجم الذي أعطاه الإسلام لهذا الجانب وفهم علماء سلف هذه الأمة من محدثين وفقهاء ومفسرين وجعل لنفسه ولأتباعه غاية لم يرسمها الله لرسوله ولا كلفهم وأتباعهم بها لأنها فوق الطاقة البشرية ثانيا هو لتنيو يمتشبت مالتنا اهتم بتم تكرت أدرجوان بالجانب السياسي بوليتيكاوي وهو جن مالتنا بوليتيكا بتملكته بذك في الليل مالتنا فأخذ يازا من دعوته كتريو مالتنا مساحة كبيرة من فأخذ من أي الجانب السياسي هي بوليتيكا يهونو بميادرجو تر لي أبو الأعلى الموجودين مساحة كبيرة تلك بوتا يزوبتها وحجما متأنم أكبر تلك هنا متأن حجمات متأن مالتهم مساحة بوتا مالتهم وحجما أكبر تلك هنا متأنم يزوبتها من الحجم الذي كذا متأن بلاي أعطاه الإسلام إسلام يسطوك هنا متأن بلاي لهذا الجانب الذي قن إيه ما نقولوا سياسة مالتهم لسياسة لبوليتيكا ለሲያሳ ኢስላም የሰጠው የሆነው ጎን አለ የሰጠው የሆነ ነገር አለ ማደረጃ አለ ማለት ነው ከዛ በላይ እሱ ግን በሚያደርገው ዳዕዋ ላይ ትልቅ ቦታና ትልቅ መጠን ሰጥቶታል ለፖለቲካ ማለት ነው اهتم بالجانب السياسي فأخذ من دعوته مساحة كبيرة تلك بوتا وحجما أكبر تلك هنا متن من الحجم الذي أعطاه الإسلام إسلام يسطو هنا أعطاه ضمير ودمان من نسا وده سياسة مارت السياسة إسلام يسطو هذا ለምሳሌ ነብያቶችን ብንመለከት ስለ ሲያሳ መቼ ነው ያደረጉት መጀመሪያ ነው ወላ ከጊዜ በኋላ ነው ነብዩ አለይሂ ሰላም ለምሳሌ ናም ሲያሳ ዑለማት ህዝቦችን በሸሪዓ ማስተዳደር ነው አይደል መዲና ከሄዱ በኋላ ነው አይደል ለባል እጅ መቁረጥ የጀመሩት ምሳሌ ዝሙት የሰራ ሰው የሚገረፈው የሚገደለው የሚቀጠቀጠው መከራ ተደርጓል መዲና ከሄዱ በኋላ ነው طيب وفهم علماء سلف هذه الأمة عندهم دقمو وحجما أكبر من الحجم الذي أعطاه الإسلام الناس عندهم أعطاه فهم علماء سلف هذه الأمة مالتنا لذلك أمة سلف يهونوا علماء وجه ينسون جنزابي كاسات أو بلاينو السوء لسياسة تكرة ستون الذي أعطاه الإسلام لهذا الجانب الناس أهونم الذي أعطاه فهم علماء سلف هذه الأمة من محدثين اسكي محدثوتنا إمام البخاري إن إمام مسلم إن أبو داود إن النسائي إن الترمذي إن ابن ماجه إن إمام أحمد إن الدارمي إن الحاكم ثلاثة محدثوتنا ثم لكت ودي سياسة قمستوان وتارك تنبال له أتاقيني أيوه سكي تملكتنا داس سكي من نبر سيصفوا ينبروا من نبر سيسموا ينبروا وفهموا الذي أعطاه الإسلام لهذا الجانب النا الذي أعطاه فهمنا جنزابي علماء سلف هذه الأمة لذلك أمة سلف علماء جنزابي لبوليتيكا كسطوا بلاي روسي سطوا مرتنا تلك بوتا سطوا ثانو من محدثين ومحدثوتين مثل من علماء سلف هذه الأمة بارس مانو وفقهاء وشنم تملكت ومفسرين القرآن تنتانيو شنم تملكت የቁርአን ተንታኞችን ብትመለከቱም
ይሄ ሰው የሰጠውን ያህል ቦታ አልሰጡትም ወጀዐለ ከዛ ማደረገ ይሄ ሰው لنفسه ለራሱ አደረገ ወጀዐለ አደረገ لنفسه ለራሱ አደረገ ይሄ ሰው ولأتبعه ለተከታዮቹም አደረገ غاية ግብን አደረገ لم يرسمها الله ያልሳላት የሆነች ተቃላችሁ መሳል አይደለ መሳል ማለት ያው ንድፍ እንደመንደፍ ማለት ነው አላህ ያልሳላት የሆነችን غاية لم يرسمها الله لرسله الله ለመለክተኞች በዚህ ላይ ተጓዙ ብሎ ያልሳለላቸው የሆነን ግብ ለራሱና ለተከታዮቹ አደረገ አዘጋጃል وجعل لنفسه ولأتباعه من أبو الأعلى الموجودي مالته وجعل أدرج لنفسه لراسنا ولأتباعه لتكتواجه هندا قال لا يمانو غاية جبن مال يقول جبال اللي بقى ما ساكت يلبات شو مالته جب لم يرسمها الله عز وجل يال سالتنا يال دنججوا يهونا لرسله لملكتنيوش عندهم لما ولا كلفهم ملكتنيوشهم الله يالاس جددبت يهونا مالتنا جب أدرج لراسنا لتكتواجه وأتبعهم ለሩሱሎች ተከታዮች ማለት ነው ቢሃ በዛች ግብ አላህ ለመለክተኞች ያልሳለላቸው የሆነ ግብ እንዲሁም ደግሞ መለክተኞችን ያላስገደደበት የሆነ የመለክተኞቹንም ተከታዮች ያላስገደደበት የሆነን ግብ ይሄ ሰው ግን ለራሱና ለተከታዮቹ የሆነ ግብ አዘጋጀ ማለት ነው ሐሳብ ገብታችኋል وجعل لنفسه ولأتباعه غاية جب ማለት ነው لم يرسمها الله لرسله ولا كلفهم من الله عز وجل من رسولهم من وأتباعهم ولا كلفهمنا ولا كلف أتبعهم أتبع الرسول مالتنا رسولنا ملكتنيوች ማነው رسولنا ተከታዮቻቸውን አላህ ያላስገደደበት የሆነን ግብ ለራሱና ለተከታዮቹ ይሄ ሰው ግን አደረገ ነው لأنها لمن الله رسولنا ملكتنيዎችን ማነው መለክተኞቹንና ተከታዮቻቸውን ያላስገደደበት ለምንድን ነው ወይም ያልሳለላቸው ለምንድን ነው لأنها فوق الطاقة البشرية ከሰው ልጅ ኃይል በላይ ስለሆነ ማለት ነው ከሰው ልጅ ኃይል በላይ ስለሆነች ማለት ነው ማንቺ ወደ ፖለቲካ ግብ ማለት ነው ወደፊት እናያለን እንግዲህ ጋያውን የሱን የራሱን ጋያውን ማለት ነው ጧቃማት ኃይል ማለት ነው فوق الطاقة البشرية ከሰው ልጅ ግብ በላይ ስለሆነች ማለት ነው يقول الموضوعي معبرا عن هذه الغاية ተመልከት ይቺን ጋያ እንግዲህ እሱና የሱ ተከታዮች ደፋቀና የሚሉላት የሆነችው ጋያ ማለት ነው ትልቅ ግምት የሰጣት ትልቅ ቦታ የሰጠው ትልቅ ድርሻ የሰጠው የሆነውን ዓላማ እንመልከት يقول الموضوعي ይቺ ደግሞ ጋያ አላህ ለነብያቶችን ያስገደደበት የሆነ ጋያ አይደለም ለነብያቶች የሳለላቸው የሆነ ጋያ አይደለችም ይቺ يقول الموضوعي معبرا عن هذه الغاية ይቺን ግብ የሚገልጽ ሲሆን እንዲህ ይላል معبرا የሚገልጽ ሲሆን عن هذه الغاية ይቺን ግብ ማለት ይሄ ሰው በርካታ ስህተቶች አሉት ከነኛ ከበርካታ ስህተቶች መካከል ባለሁም ተቆምያቸዋለሁ ደጃልን በተመለከተ የመጡ የሆኑ ሐዲሶችን አይቀበል ደጃል እንደሚመጣ መልእክተኛው አለይሂ ሰላም የተናገሩትን አይቀበል ኢንካር አድርጓል ሱብሃንአላህ ረሳኢል ወመሳኢል የሚል የጻፈው ኪታብ አለው አጁበቱ ሙፊድ ላይ ካሁን በፊት ስንቀራ ታሳውሱ ከሆነ አይተናል አሁንም እዚህ ላይ ልጠቁማችሁ يقول في كتابه رسائل ومسائل كان رسول الله صلى الله عليه وسلم يظن خروج الدجال ይላል دجال ይወጣል ብሎ ይገምቱ ነበር አለ መልእክተኛው ራሱ ኪታቡ ላይ رسائل ومسائل ኪታቡ ላይ መመልከት ትችላላችሁ كان رسول الله صلى الله عليه وسلم يظن خروج الدجال دجال ይወጣል ብሎ ይገምቱ ነበር አለ في عهده በሳቸው ጊዜ አለ او قريبا من عهده ወይም ከሳቸው ጊዜ ቀረብ ባለ ወቅት ላይ ካለበት ቦታ ይመጣል ብለው ያስቡ ነበር አለ ولكن مضت الى هذا الظن ايو ይሄን ግን ጥርጣሬያቸውን አለፈው አለ ምን አልፎ ሰነትን 1000 ዓመት አለፈው و300 سنه و50 عاما 1350 ዓመት አለፈው 1350 ዓመት እኛው ያለው ስንት ነው 1444 طيب ይሄ ሰው የሞተው 1399 ነው ያቻለኝ طيب ምን አለ ولكن مضت الى هذا الظن ይሄን መልእክተኛውን ጥሪውን ማን ጥርጣሬያቸውን አለፈው አለ ምን 1000 سنه و300 سنه و50 عاما 1300 ዓመት አለፈው አለ እሳቸው ግን ጥርጣሬያቸው በእሳቸው ወቅት ይመጣል ወይም ደግሞ ለእሳቸው ጊዜ ቀረብ ባለ ለእሳቸው ከሞቱ በኋላ ለእሳቸው ጊዜ ቀረብ ባለው ይወጣል ነበር እምነታቸው አለ ነገር ግን ይሄው 1350 ዓመት አልፎታል አለ ስለዚህ ምን አለ ቁሩነን طويله ረጅም ጊዜ ረጅም ክፍለ ዘመን አልፎታል አለ
ولم يخرج الدجال ግን አልወጣም ማለት ስለዚህ فثبت ተረጋገጠ አለ أنما ظنه صلى الله عليه وسلم መልእክተኛው የተጠራጠሩት ነገር لم يكن صحيحا ትክክለኛ አልነበረ ማለት ነው ተመልክ እንዲህ ብሎ የሚዋጅቅ ሰው ነው እንግዲህ አቡ العلا المودودي ማለት ነው ራሱ ጻፈው ኪታብ ላይ رسائل ومسائل ኪታብ ላይ ተመልከት الأجوبة المفيدة لي شيخ صالح فوزان كتاب لي على حسن النقارة كهم بفيت أيتنال تملكت أعوذ بالله فثبت أن ما ظنه صلى الله عليه وسلم لم يكن صحيحا أليس هذا إنكار واضح لخروج الدجال الدجال موطات مقاوم هذا لم ها قلت له تملكت لند هالون هون ميسكر الله تبقى يا خالص لند هالون كمان ستلو أي سلجون ما يساعد إلا منها داي تبلو سند حزب يتكتلوا يالا مات سند حزب يتكتلوا يالا سمان جماعة الإسلامية يبال هند لا ينسوا أميراتهم أمير جماعة الإسلامية يسمات إنجلي غاية لو جبال لو يتشين قبل إن ملكتات عندنا همز لعله ولا قد تبين لكم من كتاباتنا ورسائلنا أن غايتنا النهائية التي نقصدها من وراء ما نحن بصدده الآن من الكفاح إنما هي إحداث الانقلاب في القيادة وأعني بذلك أن ما نبتغي الوصول إليه والظفر به في هذه الدنيا أن نطهر الأرض من أدناس قيادة الفسقة الفجرة وسيادتهم ونقيم فيها نظام الإمامة الصالحة الراشدة فهذا السعي والكفاح المتواصل نراه أكبر وأنجح وسيلة من وسيلة إلى نيل رضا الرب تبارك وتعالى وابتغاء وجهه الأعلى في الدنيا والآخرة እንግዲህ መጀመሪያው غاياው ሲናገር ግቡ ማለት ነው እሱና ተከታዮቹ ምን ጊዜም የሚያለሙበት የሆነው ግቡ ለአለሁ አለ ይከጀላል ቅርት በየነ ለኩም ለእናንተ ግልጽ እንደሆነላችሁ አለ ይከጀላል አለ ምን ኪታባቲና ከጻፍናቸው ኪታቦቻችን አለ ወረሳይልና እንዲሁም ከጻፍናቸው መልእክቶቻችን አለ ረሳይን ባው ያው አነሳነስ ያሉ የሚጽፋቸው ማለት ከነዛ ከጻፍናቸው ኪታቦችና ከጻፍናቸው መልእክቶች ግልጽ እንደሆነላችሁ ይከጀላል ተስፋ ይደረጋል አለ ተስፋ ይደረጋል طيب ምን أن غايتنا ينيا جباتنا يو كان كتافناتشو كتابوتشنا كتافناتشو ملئكتوش رسالة وش مكاكل لأن أنت قلت عندهن الله شو يكجلال أن غايتنا جباتشن النهائية يا ما تشرشوا جباتشنا لك أيها هون يو ليلو تيم جبوتش لك جن يا ما تشرشوا جباتشنا لك وانا ما تقول الغاية من الغاية النهائية يا ما تشرشوا جباتشن التي يأتي مجرشوا قباتين نقصدها إنيا طاتماتا يمنا اللماتي هونيتشو على يمنا نتطرفنا يمنا اللماتي هونيتشو من وراء ما نحن بصدده الآن إنيا هون كالنبت رئيس بستجربة يالو مرت من على التي نقصدها إنيا يمنا اللماتي هونيتشو من وراء جراماتنا ما نحن إنيا بالنبت جربة يمنا اللماتي هونيتشو بصدده صدد بلو مالت إنيا يوران لت يالو رئيس الآن أهون إنيا يورانو يالنبت بونو رئيس بستجربة يالو إنيا يمنا سوى يهونا يمجرشو قباتشن بستجربة يهونا من الناس سوى اللماتنو صدد بلو مالت يقال لنعود إلى ما نحن بصدده بلد يعني إلى ما كنا نتحدث فيه من أي الموضوع عندما تم من وراء ما نحن إنيا كان لنبت جربة يمنا اللمو بصدده مالت يعني بمعنى إنيا يورانا يالنا الآن هون يورانا يالنا بستجربة يالو مانو وانا على مانيا يمنا السبو يهونا يمجرشو قباتشي مالتنا من الكفاحي يو تقلاتشين بتملكته من هذا القول تقل كفاح بالوقت تقل مالتنا المجابهة العقبات يتلاقيه هما استجر نقروتين بمالف يمنا درجو تقل مالتنا التي نقصدها يمنا السباتي ولشو من ورائي ما نحن إنيا بالنبت جربة مانو بصدده أهون يورانبت بالنو بستجربة يمناسبه الآن أهون من الكفاحي تقل مالتهم إنما هي يوصى يتشي يمترشوا قباتشين على إنما هي رصا إحداث الإنقلابي مثلا كلام من قسنا من ما رقنو عندي كسة ما رقنو إحداث الإنقلابي إيوه إنقلاب ما رقنو مثلا كلام من قس عندي كسة ما رقنو وأنه غايتنا النهائية يمترشوا قباتشين على القرار من كتابوቻችን ላይ የምንጽፈው ሆነ በረሳይሎቻችን የምናስተላልፈው ይሁን ግልጽ ሆኖላችሁ እናንተ ዋናው ዓላማችን ምን ይላል انما هي احداث الانقلاب في القياده በአመራር ላይ ማለት ነው ቂያዳማት አመራር ማለት በአመራሮች ላይ መፈንቅለ መንግስትን እንዲከሰት ማድረግ ነው
አያችሁ እንግዲህ ዋናው ምን ያለ ጋያ طيب እንደው ለፍዘል ቁርአን የቀራ ሰው አረበኛ የሚችል የሆነ ለፍዘል ቁርአን የቀራ አረበኛ በደንብ የገባው ከሆነ የነብያቶች ዓላማ ከቁርአን ሲቀራው የሚረዳው የነብያቶች ዋና ዓላማቸው ምን ነበር? ሽርክ መዋጋት አይደለ? ሰዎች ወደ ተውሂድ ጥሪ ማድረግ ምድርን ከተለያዩ ጣዖታቶች መጠራረግ እንጂ ሌላ ዓላማ አለ? እሱ ግን ጋያችን ነው። በቃ ይሄ ነው ቅድም ሼኹ ለሱና ለተከታዮቹ የሆነ ግብ አደረገ። አላህ ለነብያቶችና ለነብያቶች ተከታዮች ያላስገደዳቸው የሆነ ግብ እያሉ ያሉት ማለት ነው። من الكفاح التقل إنما هي إحداث الانقلاب في القيادة بأمرار لي وأعني أن يشاء له بذلك يشاء له أنما نبتغي الوصول إليه أن لندرسبت يمن فلقوا نقرالا أنما نبتغي يمن كجلوالا الوصول لندرسبت إليه ورسول لندرسبت يمن كجلوا نقرالا والظفر به سكت أمال النهن من فلقوا نقر مالتهم أنما نبتغي الظفر به ظفر والمات والظفر مفعول به بمنه وصول لنا مناتهم أنما نبتغي الوصول إليهنا والظفر به سكت أما عندنهن يمن شو مالنا في هذه الدنيا تمكتوا بذيك عالم لي لندرسبت يمن فلقوا علاماتنا سكت أما لنهن يمن فلقوا علاماتنا على في هذه الدنيا أن نطهر ما زداتنا على الأرض مدر ما زداتنا على من أدناس كقشاشة على قيادة الفسقة أمس أن يكونوا سوات عمرار ቆሻሻ ምድርን ማጽዳት ነው። ገብታችኋል? ምን አድናስ ማለት ጀምዑ ደነሲ ማለት ነው። ቆሻሻዎች ማለት ነው። ቂያደቲ የአመራር የሆነ ቆሻሻ አልፈሰቀቲ ፋሲቅ የሆኑ ሰዎች የነሱን አመራር ቆሻሻ ማጽዳት ነው አለ። አልፈጀረቲ ተንኮለኛ የሆኑ ፋጅሮች የሆኑ ወንጀለኛ የሆኑ አመፀኛ የሆኑ ሰዎች አመራርን ቆሻሻ ከምድር ላይ ማጽዳት ነው። ዋናው ዓላማችን እዚህ ዱንያ ላይ ልናሳካው የምንፈልገው ዓላማ ነው። ወሲያደቲም እንዲሁም ደግሞ ያው አለቃ ሆኖ መምራታቸውን የነሱን ቆሻሻ ከምድር ላይ ማጽዳት ነው። ተመልከት እንግዲህ በስልጣን የሰከሩ ሰዎች ይሄ ዋና ዓላማቸው ይሄ ዝች ዓለም ላይ ልናሳካው የምንፈልገው አለ። ምድር ገጽ ላይ የሚመለኩ ነገሮችን አለ ስለ ጣዖታት፣ ስለ ዶሪህ፣ ስለ ሽርክ አነሳ። ማን ስልጣን ላይ ያሉ ሰዎች እነዚህ ፋሲቆች የነሱ ምድርን በእነሱ ወንጀላቸው ምድር ቆሻለችና ይህን ማጽዳት ነው። በምን በእነሱ ለመፈንቅለ መንግስት በማድረግ ይኸው እየተናገረ ያለው ማለት ይሄ ነው። እንግዲህ የኢኽዋኖች ዓላማቸው ይሄን ዋናው ግባቸው በቃ የእነሱን አፍካር የሚከተሉ የትም ቦታ ላይ እንደምንመለከተው ማለት ነው። ወኑቂመ ከዛም ማቆም ነው ዋና ዓላማችን አለ ፊሃ በምድር ላይ አለ። አየው እነዚህ ቆሻሻ የሆኑ ማነው ፋሲቅ የሆኑ አመፀኛ የሆኑ ሰዎች የነሱን አመራር ከምድር ገጽ ላይ በነሱ አመራር ምክንያት ምድር ገጽ ላይ የመጣን ቆሻሻ ካጸዳን በኋላ ወኑቂመ ማቆም ነው ዓላማችን አለ። ይሄ ምክንያቱም አንጦሂረና አንማ ነብተጊ الوصول اليه والظفر في هذه الدنيا አንጦሂረና አንቂመ ማለት ነው። ከዛም ማቆም ካጸዳን በኋላ ማቆም فيها በምድር ውስጥ نظام الامامه الصالحه الراشده ያለ ይኸው ኒዛም ኢማመቲ የኢማምነትን ስርዓት ማቆም አሷሊሃቲ ቅን የሆነችንና አራሺደቲ ትክክለኛ የሆነችን የመሪነት ስርዓትን ማቆም ነው። ዱንያ ላይ في هذه الدنيا እኛ ዋና ትግል የምናደርግለት ዓላማችን አለ። ጋያችን የመጨረሻው ግባችን ይሄ ነው አለ። ይሄን የምናገኘው ደግሞ መፈንቅለ መንግስት በማካሄድ ነው አለ። فهذا السعي ይሄ ጉዟችን አለ። ይሄ እንቅስቃሴያችን ይሄ ጉዟችን ወልኪፋሁ ይሄ ትግላችን አለ المتواصل ቀጣይነት ያለው የሆነ ትግላችንና ምን ጉዟችን فهذا السعي والكفاح المتواصل يው በቀጣይነት ያለው የሆነ ትግላችንና ጉዟችን ነራሁ እኛ እናየዋለን እናምንበታልና አክበረ ትልቅ መሆኑን እናምንበታልና ወአንጀሐ ውጤታማ መሆኑን እናምንበታልና ወሲለቲና አለ። አየው መንገድን በተመለከተ ውጤታማ የሚያደርግና ትልቅ መንገድ ነው ብለን እናምንበታለን። ሙሲለትን የምታደርስ የሆነቻች መንገዷ ማለት ነው። ኢላ ነይሊ ሪዳ ረቢ ተዓላ የአላህን ውደታ ለማግኘት አክበር አንጀህ ወሲላ ነው ብለን እናምንበታለን። በቃ መፈንቅለ መንግስት በማድረግ ነዓም ይሄ ትግላችን ይሄን ለማድረግ የምናደርገው ትግላችንና የምናደርገው ቀጣይነት ባለው መልክ የምናደርገው ጉዟችን ነራሁ እኛ እናየዋለን አክበራ ትልቅ ነው ብለን ወአንጀሐ ውጤታማ ነው ብለን ወሲለትን ከመንገድ ሁሉ ማለት ነው። ሙሲለትን የሚያደርሱ ከሆኑ መንገዶች ሁሉ ማለት ነው።
إلى نيل رضا الرب تعالى يا الله ودة لما جنت وابتغاء وجهه الأعلى يتعلق يهونوني الله سبحانه وتعالى فيت يمن شابت يهونا يهن من جنبت يهونا أنجه وتأمانة تلك من غير مالته ينو بلنا من النال في الدنيا بقربتهم على هنا والآخرة بمجرشوا على مال إيه الأسس الأخلاقية للحركة الإسلامية كسنيوك كتابه لي جزء أسراس الإسلامات الأسس الأخلاقية للحركة الإسلامية حركة الإسلامية بنات إسلامي هنا نكناك إيه مالتهم يخونك إنتناتهم نكناك إلو تلا من قسن لما فنكل ما درجوا تقول مالتهم شيخ من قالوا لعل القارئ الكريم الفطين الذكي الذي يحفظ القرآن ويتلوه أناء الليل وأطراف النهار ويتدبر دعوات الرسل من أولهم إلى آخرهم لا يعرف أن هذه غاية الأنبياء التي كافه من أجلها ولا يفهم أن هذا السعي والكفاح أكبر وأنجح وسيلة موصلة إلى مرضاة الله وابتغاء وجهه بل أكبر وأنجح وسيلة إلى نيل رضا الرب هو اتباع منهج الأنبياء في دعوتهم وترسم خطاهم في تطهير الأرض من الفساد والشرك وأكبر وسيلة الإيمان بأركانه المعروفة والإسلام بأركانه المعروفة أيضا شيخ من قالوا لعل القارئ قالوا الكريمة يتكبر هنا أنباب قالوا الفطينة بله هنا الذكية يما السبت شلوتا يالو مرض يما السبت شلوتا يالو ذكينا عندهم نمو فطين بله هنا أنبابي الذي يحفظ القرآن يشمدد هنا ويتروه قرآن ينبي هنا أنا الليل لليت وسط معناته أنا أملومات الساعة معناته لليت وسط النام وأطراف النهار كانوا شاف لي معناته أطراف الناماتها ليت كان قرآن يقرأ معناته ويتدبروا يميجنازبي هنا دعوات الرسل كزام قرآن ينببه كينبياتوችን ጥሪዎችን የሚያገናዝብ የሆነ من أولهم كما جمروا نبياتوችን إلى آخرهم እስከ መጨረሻ ድረስ ያሉ ነብያቶች ምን አይነት ዳዕዋ እንዳደረጉ የሚያገናዝብ የሆነ ቁርአንን ያሐፈዘ የሆነ ቁርአን አንባቢ አሉ ግን ምን የሆነ ፈጢንና ዘኪይ ብልህና የማስተዋል ችሎታ ያለው የሆነ ማለት ነው ይሄ لا يعرف አያውቅም أن هذه غاية الأنبياء የነብያቶች ግብ መሆኗን ይረዳል እዚህ ሰው ላይ ያለ ግብ እንግዲህ في الدنيا እዚህ ዓለም ላይ ያለው ዋና ግባችን መፈንቅለ መንግስት አድርጎ ፈሰቃ አመፀኛ የሆኑ ንጉሶችን በመጣል ምድርን ከነሱ ካመጡት ቆሻሻ ማጽዳት ነው ይሄ ነው ዋናው ዓላማችን የአላህን ውዴታ ለማግኘት አጭር መንገድ ነዓም ውጤታማ መንገድ ብሎ ማለትም ይሄ ነው አላህን የምናስደስትበት የሆነ የአላህን ውዴታ የምናገኝበት የሆነ ሱብሃንአላህ የአላህን ወጅህ الأعلى ያለው አይደል ከፍተኛ የሆነውን ፊቱን ለማየት የምንፈልግበት የሆነ ርዕስ ነው ብሎ እሱ ያለው ዋና ግባችን ነው ብሎ ያለው የመጨረሻ ግባችን ነው ብሎ ያለው ይሄ ቁርአን የቀራ የሆነ ሰው ብልህና ግን የማሰብ ችሎታ ያለው ከሆነ لا يعرف አያውቅም أن هذه غاية الأنبياء የነብያቶች ግብ መሆኗን አያውቅም التي ያቺ ነብያቶች ካፈሁ የታገሉባት የሆነች من أجلها ለሷሲል ነብያቶች ግብ አላቸው የላቸውም ዓላማ አላቸው የላቸውም አላቸው ከህዝቦቻቸው ጋራ የተጋፈጡበት የሆነ ይሄ ነው የነብያቶች ግባቸው እሺ እነሱን ከምድር ላይ ለማንሳት ነበረ ንጉሶችን ለማንሳት ነበረ ተግላቸው እናንተ በእናንተ ስልጣን ምክንያት ምድር ቆሻለችና ስልጣን ልቀቁ ማለት ለመገልበጥ ነው ዓላማቸው ወይስ ምን ነበር የነሱ ዓላማቸው ነብያቶች ይሄን ያውቃል ቁርአን የሚቀራ ሰው ይሄን ያውቃል አረብኛ በደንብ የሚረዳ ተደብሩ የሚያደርግ የሚያገናዝብ አያውቅም ወላ የፋሙ አሁንም ይሄ ቁርአን ቀሪ ሰው አይረዳም أن هذا السعي يهي ጉዞና والكفاح يهي ትግል አክበሩ ትልቅ መሆኑን ወአንጂሁ ውጤታማ መሆኑን ወሲለቲን ነው መንገድን በተመለከተ ሙሲለቲን የምታደርስ ይሆነች ኢላ መርዳት الله የአላህን ውዴታ ለማግኘትና ወብቲጋኢ ወጅሂ የአላህን ፊት ማየትን ለመሻት ትልቅ መንገድ ነው ብሎ አይገነዘብም እሱ ግን ምናለው የአላህን ፊት ለማየት የቀማቀል የአላህን ውዴታ ለማግኘት ትልቅ መንገድ ማለት ይሄ ነው ያለው ምን መፈንቅለ መንግስት አድርገ መንግስቶችን መጣል በቃ ቁርአን የቀራ ሰው በደም የሚገባው የሆነ ሰው ይሄን ግን አይረዳም ያለው በል አክበሩ አሉ በል አክበሩ ወአንጀሁ ወሲለትን ትልቅና ውጤታማ መንገድ ብሎ ማለት ኢላ ነይሊ አጥን ከለም ኢላ ነይሊ ሪዳ ረቢ ያ አላህ Subhanahu Wa Ta'ala ውዴታ ለማግኘት ማለት ነው ኢላ ነይሊ نعم ኢላ ነይሊ ሪዳ ረቢ ያ አላህን ውዴታ ለማግኘት ትልቅ
እና ውጤታማ የሆነ መንገድ ብሎ ማለት هو اتباع منهج الانبياء የነብያቶችን መንሃጅ መከተል ብቻ ነው። ይሄ ነው የአላህን ውደታ ለማግኘት ከፈለክ ትልቅ መንገድ ብሎ ማለት نعم الى نيل رضا الرب هو اتباع منهج الانبياء في دعوتهم دعوة ሲያደርጉ የነሱን መንገድ ተከተላቸው ከምን ጀመሩ ይሄን መከተል ነው። وترسم خطاهم የነሱን ንድፋቸውን እርምጃቸውን መከተል ማለት ነው። وترسم خطاهم የነሱን ተግባር መፈጸም ترسم خطى فلان يبالغ أي حكاه وفعل مثل فعله نبياتك ያደረጉትን ስታደርግ ነው ውጤታማ የምትሆነው يا الله ውዴታ የምታገኘው اتباع منهج الانبياء في دعوتهم እና وترسم خطاهم የነሱን እርምጃ አንድ ባንድ መከተል في تطهير الارض ምድርን በማጽዳት ረገድ من الفساد ከተለያዩ ብክለቶችና والشرك ከሽርክ ይሄ ነው የነብያቶች ጉዟቸው ይሄ ነበር ምድርን ከሽርክና ከተለያየ ብክለት ማጽዳት ማለት وأكبر وسيلة ትልቅ ወሲላ ትልቅ መንገድ መዳረሻ ብሎ ማለት ደግሞ الإيمان ማመን ነው بأركانه በኢማን ማዕዘናቶቹ ጋራ المعروفة የሚታወቁ ከሆኑት ማዕዘናቶቹ ጋራ ማለት ነው أركان الإيمان الستة በስድስቶቹ ማመን ነው። አሁን እነኛው ሁሉ ሳይጠቅሱ ግን ዋናው ዱንያ ላይ ያለው ይው ምን ሱብሃንአላህ انما نبتغي الوصول اليه والظفر به في هذه الدنيا كنا لبقال سبحانه ዋናው ደግሞ አክበር ወሲላ نعم ይሄን የአላህን ውዴታ ለማግኘት ትልቁ መንገድ الإيمان بأركانه المعروفة የሚታወቁ በሁለት በኢማን ማዕዘናቶች ምንድን ማመን ነው። ከዛም ቀጥሎ والإسلام አሁን ደግሞ وأكبر وسيلة الإسلام إسلام مالتنا بأركانه المعروفة أيضا إسلام دمو معزناتوش يالوت أمستوش إيمان معزناتوش إيه نبرا وأنه من قد السجن يا الله نودتا من نجني بس من قد من نوالا بمنقصوش لاي فاسق بهون عمل أنيا بهون منقصوش لاي فجر بهون منقصوش لاي نعم مثل كلام منقص هذا الرجال ينسون عمرارنت من دل بمنتك كنسو قشاشة مدرنا ማጽዳት ነው ዋናው ግባችን። በጻፍኳቸው ኪታቦችም ላይ እናንተም ራሳችሁ እንደተረዳችሁት ተስፋ አደርጋለሁ እያለ ያለው ማለት ነው። ዋናው ዓላማችን ይሄ ነው። ይሄ የነብያቶች ዓላማ ነው ወይ ነው አይደለም? እንግዲህ ይሄ ሰው እንደሚታወቀው አገሩ ላይ ኃይለኛ አደጋ እንዳለ ኃይለኛ ችግር እንዳለ ሙስሊሙ የሚባሉትም ትክክለኛውን እስላምን የሳቱ መሆናቸውን ያወቀ ማለት ነው። የተወሰኑ ሰዎች አላህ ያዘናቸው ካልሆነ በስተቀር የተለያየ ቢድዓ ያተራመሱ የተለያየ ጥመት የተለያየ ሽርክ ያለ ግን በዚህ ላይ ነበር ግብግቡ ይሄ ሰው ማለት ነው። نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد